ፌስቱን ወደ ፌስ 3 የሚወስድ ተግባብተናል። ከሩቅ ወደ ቅርብ የሚመጣ ከቅርብ ወደ ሩቅ የሚሄድ በጣም የተመሳቀለ ነገር ነው አይደል? ሁለቱ ሲገናኙ ግን ይሄን የመሰለ ቤት ይሰጣል። ስለዚህ እግዚአብሔር ቢፈቅድልን እስከ ሰኔ 30 ይሄንን አጠናቀን ሙሉ ወደ ላይ ያሉት ኮሎኖች የላይኛውን መሶበ ወርቅ መስራት እንድንችል ኮሎን የማሳደግ ፕሮግራም እንጀምራለን። ኢንትራንስ ዶሞች አሉን። ይሄኛው አንድ ኢንትራንስ ዶም ነው። ይሄኛው አንድ ኢንትራንስ ዶም ነው። ይሄኛው በሴቶች መሳለሚያ በኩል ያለው አንድ ኢንትራንስ ዶም ነው። እነዚህ ይሄ 12 መስኮት አለው። ይሄኛው 12 መስኮት አለው። ይሄኛው 12 መስኮት አለው። 36 መስኮቶችን ለይተን እነሱንም ከፍ ማድረግና ይሄንን ኮሎኖች ወደ ላይ ከፍ ማድረግ ነው ከሰኔ በኋላ የምንሰራው። ለመስከረም 29 ሌላ ታሪክ ሌላ ስራ ጣራ ይሄን ጨርሰናል ብለን ለእናንተ ለእናቶቻችን ለአባቶቻችን እንዲሁም የዚህ ስራ ባለቤት ነው የዚህን ስራ በጉጉት የሚጠብቁ የቤተ ክርስቲያን ልጆቻችን የምናበስርበት ይሆናል። ስለዚህ በዚህ ስራ ላይ ግልጽ ያልሆነ ነገር ካለ መጠየቅ ትችላላችሁ። ያልተገለጸ የምትሉት ነገር ካለ እነሲሳይ በቃሉ ሀሳብ ማንሳት ትችላላችሁ። ስራችን ግን ይሄን ይመስላል። ይሄ ሁሉ ግን የሆነው ዛሬ 9 ዓመቱ ነው። የ9 ዓመት ጉዞ ሪፖርት በኋላ እናቀርባለን። ምጥን አድርጌ በዚህ 9 ዓመት ውስጥ ከታች ከጭቃ ናዳ የግድግዳው ሪቲኒንጎል የላይኛው ከፍታ አፈር አለ ተንዶ ወደ ታች እንዳይመጣ በከፍተኛ ስፋት ሪቲኒንጎል ግንቡን ከወጣን በኋላ ከጀርባው ሽሮል ብረት አድርገን ሰፊ ስራ ነው የተሰራው። ግራና ቀኙ ዙሪያው ይህንን ቤት ለማድረግ ከጀርባ የተሰሩ ስራዎች ሰፊ ናቸው። ሜትር ከ50 የድንጋይ ግንብ ቁመቱ ያለቀው ሲያልቅ 60 ሴንቲ ሆኖ ነው ያለቀው። ከጀርባ ሙሉ ሽሮል አርማታ ሙልት ያለው ይህንን ሁሉ እንዲሁም ዝቅታ ቦታ ላይ ነው ያለው። ከፍተኛ የጎርፍ ናዳ አለ ከላይ የሚመጣ እንደምታውቁት። ያ ጎርፍ ግን አንድ ጠብታ ጎርፍ እንዳይገባ የ1 ኪሎ ሜትር ዙሪያ የጎርፍ መከላከል ግንብ አጥር እና ዲሽቦ ተሰርቶ አንድ ጎርፍ በዚህ ጠብ ብሎ አይገባ። ይሄን ሁሉ ያደረጋችሁ ግን እናንተ ናችሁ። ይሄን ሁሉ ስራ ግን የሰራ እግዚአብሔር ነው። ይሄን ሁሉ ስራ ያሰራን እግዚአብሔር ነው። የሰው ኃይል ጉልበት የለውም። እግዚአብሔር ግን በእኔና በእናንተ ላይ አድሮ በአሶሳና በአካባቢዋ እናቶች፣ አባቶች፣ ህፃናት፣ ወጣቶች አድሮ እግዚአብሔር ስራ እየሰራ ነው። እግዚአብሔርን መገደብ አንችልም። እዚህ ቦታ ላይ ይሄ ህንፃ ያርፋል ተብሎ እኔም አላስበውም፣ እኔም አልገመትኩትም። እንዴት እንዳስገባን እንዴት ይሄ እንዳደገ ግራውንድ ላይ ሆነን ማን ነው ግን ይሄን ሰራው? ይሄን ሲሰራ እኮ መሰረቱን የቆፈራችሁ ሁላችሁ ናችሁ። ግራ አይገባችሁም ለራሳችሁ? ይሄንን ኮንክሪት ስትሞሉ የቅርብ ጊዜ ነው። አሁን ነው 2 ወር 3 ወር 4 ወር ያልሞላውን ስራ እናንተ ናችሁ የሰራችሁት። እውነተኛ ነን የሰራነው ብላችሁ ጥያቄ ለራሳችን የሚፈጥር ቤት ተሰርቷል። ዳግማዊ ላሊበላ ስንሄድ ሁልጊዜ ጥያቄ ነው የሚጠይቀው። ጥያቄውን ወደ ራሳችን የሚያመጣ በወቅቱ የቅዱስ ላሊበላ የአባታችን ጥበብ እግዚአብሔር እንዴት እንደገለጸለት እንዴት እንዲህ አይነት ምርጥ የሆነ ስነ ህንፃ ውበት ያለው ለኛ ለትውልዱ አስቦ እንዴት እንደሰራ ያንን አሁን እዚህ ላይ የምንደግምበት የተደገመበት ነውና በእውነት የድንጋይ ምሰሶ የድንጋይ ወጋግራ ያስቀመጠ እግዚአብሔር ክብር ምስጋና ለሱ ይሁን። ምናልባት ጥያቄዎች ካላችሁ ጥያቄ ጠይቁኝ። ከዚህ ውጭ ግን ከብዙ በጥቂቱ የገለጽኩ ይመጣኛል። ግልጽ ይመስለኛል ሐሳብ አይደል? ጥያቄ ካለ መጠየቅ ይቻላል። ከአባቶችም ምናልባት ሀገረ ስብከቱን ወክላችሁ የምትናገሩት የምታስተላልፉት መልእክት ካለ ጥሩ ነው። በእርግጥ በኋላ ፕሮግራም አለ፣ እዛ ላይ በስፋት ይሉታል። ምናልባት የሚባል ነገር ካለ እኔ ያልገለጽኩት ምንም የለም የሚሉት ነገር ካለ አባታችን፣ እሺ ከእናንተ የሚነሳ ጥያቄ ካለ ሀሳብ ካለ ነው በቃ እልል ብለን እግዚአብሔር እናመስግናለን። ክርስቲያን ያለችውን የዚህን ቤት ፍጻሜውን እግዚአብሔር ያሳየን። ይህን ፍጻሜውን አሳይቶ ማህሌት የምንቆምበት የምናስቀድስበት የምንቆርብበት ልጆቻችንን ክርስትና የምናስነሳበት ልጆቻችንን የምንድርበት የምንኩልበት ቤት ያድርግልን እግዚአብሔር አምላክ። ለጠቢቡ ሶሎሞን 48 ዓመት የጨረሰ ቤት አሰርቶታል። 48 ዓመት እውነት ሊያሰራው ፈልጎ ነው አይደለም።
ኢየሱስ ክርስቶስ እንዲሰቀል አንዱ ምክንያት ከሆነበት ይህንን ቤተ መቅደስ በሶስት ቀን ውስጥ እሰራዋለሁ አላቸው። አያችሁት? ጠቢቡ ሶሎሞን 48 ዓመት የለፋበትን አፍርሶ በ3 ቀን ሊሰራው እሱ ብለው ተዘባበቱበት፣ ተሳለቁበት። ያ ግን ቤተ መቅደሱ የኔና የእናንተ ስጋ ነበር። ያ ግን የእኛን ስጋ የለበሰው የኢየሱስ ክርስቶስ ስጋ ነበር። በ3ኛው ቀን ሞትን ድል አድርጎ እንደሚነሳ ሲነግራቸው ነበር። ስለዚህ ዛሬ 9 ዓመቱን ነው እያከበርን ያለ ነው። በ10 ዓመቱ ደግሞ የተሻለ ስራ ሰርተን የምናከብር ያደርገን። አቡነ ዘበሰማያት